ሰብአዊ መብቶች ኮሚሽን በትግራይ አዋሳኝ አካባቢዎች ዳግም ባገረሸው ግጭት በሰላማዊ ሰዎች ላይ ጉዳት እየደረሰ መሆኑን አስጠነቀቀም። አንድ የአሜሪካ ሕግ አውጪ ግጭቱ በአስቸኳይ እንዲቆም አሳስበዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ በአማራና በአፋር ክልል አዋሳኝ አካባቢዎች ዳግም ባገረሸው ግጭትና ወታደራዊ እንቅስቃሴዎች ላይ ያለውን ከፍተኛ ስጋት ገለጸም። ኮሚሽኑ በግጭቱ ምክንያት ሰዎች ሊፈናቀሉ፣ የእንቅስቃሴ ገደቦች ሊጣሉና ከባድ የሰብአዊ መብቶች ጥሰት ሊከሰቱ እንደሚችልም በድጋሚ አስጠንቅቋል። በተመሳሳይ ሁኔታ አንድ ከፍተኛ የአሜሪካ ሕግ አውጪ እንዳለው አሁን ያለው ውጊያ ሀገሪቱ ዳግም ወደ እርስ በርስ ጦርነት ሊመልሳት እንደሚችል ያላቸውን ስጋት ገልጸዋል። ኢሰመኮ ዛሬ ጥር 23 ቀን 2018 ዓ.ም ባወጣው መግለጫ ከጥር 18 ቀን 2018 ዓ.ም ጀምሮ ጠለምት፣ በመጋሌና በአባላ አካባቢዎች የተቀሰቀሰው ግጭት ተከትሎ ያለውን ሰብአዊ መብቶችና ሁኔታ እየተከታተለ መሆኑን ገልጿል። ኮሚሽኑ አክሎም ግጭቱ በሰዎች ሕይወት፣ የአካል ደህንነት፣ ነጻነትና በንብረት ባለቤትነት መብት ላይ ከፍተኛ አደጋ የሚያጋርጥ መሆኑንም በድጋሚ አስታውቋል።